ሰላም ወደ ፕሮግራማችን ተከታታዮች እንዴት ናችሁ? የምትገኙት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን በሰውና በተፈጥሮ ከባድ ቁጥጥር ስር የሚገኘው እስር ቤት ሰብረው ስለወጡና ከሌላ ሀያሉ ሀገር አሜሪካ እይታ መሰወር ስለቻሉ ወንድማማቾች ነው። አብራችሁን ቆዩ። ሰላም ውድ የቻናላችን ቤተሰቦች፣ በዛሬው ዝግጅታችን በሰውና በተፈጥሮ ከባድ ቁጥጥር ስር የሚገኘውን የአልካትራዝ እስር ቤት ሰብረው ስለወጡና ከልዕለ ሀያሉ ሀገር አሜሪካ እይታ መሰወር ስለቻሉ 3 ሰዎች እናወራለን። ታሪኩ እንዲህ ነው። ቀደም ሲል የጦር ሰፈር የነበረው የአልካትራዝ ደሴት በ1934 ከፍተኛ ጥበቃ የሚደረግለት የፌዴራል እስር ቤት እንዲሆን ተወሰነ። እስር ቤቱ ከሳን ፍራንሲስኮ ከተማ 1 ማይል ተኩል ርቆ በሚገኘው 22 ሄክታር ደሴት ላይ በመቀመጡ ምክንያት የማይታለፍ መሆኑ በብዙዎች ይታመንበታል። በዚህም ዘውግ የሚል ቅጽል ስም ተሰጥቶታል። በደሴቱ ዙሪያ ያለው ውሃ ዓመቱን ሙሉ ከ48 እስከ 54 ዲግሪ አካባቢ በማንዣበብ ያገኘውን ሁሉ በአስፈሪ ጅረቱ እያዳፋ ይዞ ጥርግ ይላል። ጊዜ እየነጎደ ዓመታት ሲቆጠሩ ማረሚያ ቤቱ ዘርፈ ብዙ ብልሽቶች ቢያጋጥሙትም ለእድሳት የተያዘ በጀት ባለመኖሩ ነገሮች ሳይስተካከሉ ይቆያሉ። ይህ የወህኒ ቤቱ ክፍተት ደግሞ ታራሚዎች ከእስር ቤት ስለማምለጥ እንዲያስቡ ወሳኝ ምክንያት ይሆናቸዋል። ሁለቱ የአንጀሊን ወንድማማቾች ጆን ዊሊያም አንጀሊን እና ታናሽ ወንድሙ ክላረንስ አንጀሊን እድሜያቸው በ30ዎቹ መጀመሪያ አካባቢ ነበር። ወንድማማቾቹ በጋራ ባንክ ለመዝረፍ ሲሞክሩ ተይዘው ወደ አልካትራዝ ተላኩ። ሌላኛው ተባባሪ ፍራንክ ሞሪስ ይባላል። በ30ዎቹ አጋማሽ ላይ የሚገኝ ወጣት ነው። ገና በልጅነቱ በማደጎ ቤት የተጣለው ሞሪስ ከማደጎ ቤት ሸሽቶ የልጅነት ጊዜውን በብቸኝነት ሲያሳልፍ ቢቆይም ከ13 ዓመቱ ጀምሮ የተለያዩ ወንጀሎችን ሲፈጽም እየተያዘ በተደጋጋሚ ለእስር ተዳርጓል። ኋላም በባንክ መዝረፍ ወንጀል ተከሶ ወደ አልካትራዝ ተላከ። አራተኛው አጋራቸው አለን ዌስት የተባለ የ33 ዓመት ወጣት ነው። አለን ዌስት ከ14 ዓመቱ ጀምሮ በተለያዩ ወንጀሎች እየተከሰሰ በተለያዩ የፌዴራል እስር ቤቶች ሲዘዋወር ቆይቷል። እነዚህ 4 ሰዎች ወደ አልካትራዝ እስር ቤት የተላኩት በተለያየ ጊዜ ቢሆንም በፍላጎት ተግባብተውና በዓላማ ተመራርጠው የራሳቸውን ቡድን መሰረቱ። ጊዜው 1960 አካባቢ ሲሆን ይህንን የማምለጥ ሐሳብ ለመጀመሪያ ጊዜ ያቀረበውም አለን ዌስት ነበር። ዌስት ይህንን ከእስር ቤት የማምለጥ እቅድ ይዞ ወደ ሞሪስ ቀረበ። አለን ዌስት ከሴል የጥገና ቤት ሰራተኞች ጋር መስራት መጀመሩ የህንፃውን መዋቅር አቀማመጥና ክፍተቶች በሚገባ እንዲገነዘብ አስችሎታል። በዚህም በሴል ብሎክ ቢ ኮርኒስ ላይ ያለው የአየር ማስገቢያ ቀዳዳ ሽፋን ከሌሎቹ ክፍሎች የአየር ማስገቢያ ቀዳዳ በተቃራኒ በሲሚንቶ ያልተዘጋ መሆኑን በሚገባ ያውቅ ነበር። ይህ ነገር እውነት መሆኑን ማረጋገጥ ከተቻለ በሴል ብሎክ ቢ ኮርኒስ ውስጥ ለውስጥ በመጓዝ ወደ ወህኒ ቤቱ ጣሪያ የሚገቡበት መንገድ ሊሆናቸው ይችላል። በመስከረም 1961 የአንጀሊን ወንድማማቾች ሞሪስ እና ዌስት ሁሉም በሴል ብሎክ ቢ አቅራቢያ ወደሚገኙ ክፍሎች እንዲዘዋወሩ አመለከቱ። ያለምንም ጥርጣሬም ሆነ ተቃውሞ ጥያቄያቸው ወዲያው ተቀባይነት አገኘ። ማን ምን እንዳቀደ ዝርዝሩ ትንሽ ግልጽ አይደለም። ነገር ግን አንድ ነገር በእርግጠኝነት መናገር ይቻላል። 4 ወጣቶች ሊፈጽሙት ያሰቡት እቅድ ያለምንም ጥርጥር ብልሃትና ድፍረት የተሞላበት ነበር። እቅዳቸው የእስር ቤቱን ግድግዳዎች ማምለጥ ብቻ ሳይሆን ወደ ተለመደ ህይወታቸው መመለስና በዚህ ሂደት ውስጥ አለመያዝም ጭምር ነበር። ወጣቶቹ ይህንን ለመከላከል ምን እንደሚያስፈልጋቸው ጠንቅቀው ያውቃሉ። እናም ተፈጠሩት። ከሳሙና ከኮንክሪትና ከሌሎች ቁሳቁሶች ተደባልቆ የተሰራና በፕላስተር ተጠምጥሞ በሰው ፀጉር የተሞላ አርቲፊሻል የሰው ራስ ቅል አዘጋጁ። እናም የእስር ቤቱን ጠባቂዎች ለማታለል ያዘጋጁትን የራስ ቅል በአልጋቸው ላይ አስቀምጠው ሰኔ 11 ከእኩለ ሌሊት በፊት አመለጡ። በቀጣዩ ቀን ማለዳ 1 ሰዓት ላይ እስረኞችን ለመቀስቀስ ደወሉ ሲጮህ ጠባቂዎቹ 3 ወጣቶች አሁንም አልጋቸው ላይ መሆናቸውን ተመለከቱ። አንዱ ጠባቂ የሞሪስ ክፍል ውስጥ ዘልቆ በመግባት አልጋው ላይ የተጋደመውን የራስ ቅል ሲገፋው ተንከባሎ መሬት ላይ ወደቀ። ይሄኔ ነበር ጠባቂዎቹ ችግር እንዳለ የተገነዘቡት። እርግጥ የራስ ቅሉን የመስራት ሐሳብ የማን ሊሆን እንደሚችል ባይታወቅም ክላረንስ በፀጉር አስተካካይነት ይሰራ የነበረ በመሆኑ የሰው ፀጉር በቀላሉ የማግኘት እድል ነበረው።
ያም ሆነ ይህ ከእስር ቤቱ የማምለጥ እቅዳቸው ምዕራፍ 1 በሚገባ የተሳካ ነበር። ወጣቶቹ ያዘጋጁትን የራስ ቅል አልጋቸው ላይ ካስቀመጡ በኋላ ከክፍላቸው ለመውጣት ምንም አላገዳቸውም። ምክንያቱም አራቱም የወጣቶቹ ክፍሎች በአንድ ጥግ ላይ 5 በ9 ተኩል ኢንች የሆነ የአየር ማስገቢያ ወንፊት ነበረው። ምናልባት ዌስት የወህኒ ቤቱን የጥገና ስራ ሲሰራ በወንፊቱ ዙሪያ ያለው ግድግዳ ከ6 ኢንች ያነሰ ውፍረት እንዳለው መረዳት ችሎ ነበር። በዚህም እያንዳንዱ ሰው በክፍሉ ውስጥ ያለውን ቀዳዳ ለማስፋት ለወራት ያለመታከት መቆፈር ነበረባቸው። ለዚህም ከምግብ ቤት የተሰረቁ ማንኪያዎችና ከቫኪዩም ሞተር ላይ ተሰርቀው በእጅ የተሰሩ መሰርሰሪያ መሰል መሳሪያዎችን ተጠቅመዋል። እነዚህን ቀዳዳዎች ሲቆፍሩ በወቅቱ በእስር ቤቱ የሙዚቃ ድግስ የነበረ በመሆኑ ድምፁ እንዳይሰማ የረዳቸው ሲሆን በአየር ማስገቢያ ወንፊት ዙሪያ ያለው ክፍተት ከካርቶኖች በተሰሩ ትላልቅ ሽፋኖች እንዲሸፈን በማድረጋቸው ከእይታ እንዲሰወር ማድረግ ችለው ነበር። እነዚህ ቀዳዳዎች በቀጥታ ከክፍሎቻቸው ጀርባ በሚገኝ ኮሪደር ላይ እንደልባቸው እንዲሸራሸሩ አስችለዋቸዋል። ይህ ቦታ ብዙም ጥበቃ ይደረግለትም ነበር። ከዚያ ተነስተውም ለበርካታ ወራት በድብቅ ሲሰሩበት ከቆዩት ክፍል በቀጥታ ወደ ድብቁ ማረፊያ ቦታ ለመውጣት ቻሉ። ወጣቶቹ ከማምለጣቸው በፊት በዚህ ቦታ ላይ የጥገና ስራ እንዲሰሩ ለተወሰነ ጊዜ ፍቃድ ተሰጥቷቸው ነበር። በዚህ ጊዜ ውስጥ ስራውን የሚደብቅበትን ዘዴ ሲያስብ አቧራ በታችኛው ወለል ላይ ወደሚገኙ ክፍሎች እየቦለለ መሆኑን ተናግሮ ብርድ ልብስ ለመስቀል ፍቃድ እንዲያገኝ ጠባቂዎቹን ማሳመን ችሎ ነበር። በዚህም ምክንያት ስራቸውን እስኪያጠናቀቁ ድረስ በትክክል እየሰሩት ያለውን ስራ በብርድ ልብሶቹ መደበቅ ችለዋል። ይህ ድብቅ የመገናኛ ቦታ ሚስጥራዊ አውደ ጥናት የሚያካሂዱበት ማዕከላቸው ሆነ። ሌላው ቀርቶ በዙሪያቸው ያለውን የጠባቂዎች እንቅስቃሴ ለመከታተል እንዲያመቻቸው ፕሪሜቲቭ ፕሪስኮፕ የተባለ ከመስታወት የተሰራ መሳሪያ መስራት ችለው ነበር። በአውደ ጥናቱ ክፍል ከላይ የተጠቀሱትን የራስ ቅሎች፣ መቆፈሪያዎችና ሌሎች ለማምለጥ የተጠቀሙባቸውን መሳሪያዎች መስራት ችለዋል። የሚያመልጡበት ምሽት ላይ ግን ዌስት በአየር ማስገቢያ ወንፊቱ ዙሪያ ያለውን የመጨረሻ ክፍል መስበር ባለመቻሉ ወደዚህ ቦታ መድረስና ከሌሎቹ ባልደረቦቹ ጋር መገናኘት አልቻለም። በዚህም ምክንያት ወደ ኋላ ቀረ። ጣሪያው በ30 ጫማ ርቀት ላይ ነበር። በአየር ማስገቢያ ወንፊቱ ዙሪያ በቆፈሩት ቀዳዳ ገብተው በቧንቧው በኩል ወደ ጣራው መውጣት ቻሉ። መጥፋታቸው ከታወቀ በኋላ ሰጎ የወጡት ስንት ሰዓት ላይ እንደሆነ ግምታዊ ሁኔታዎችን ሲመለከቱ ከምሽቱ 4 ሰዓት ተኩል አካባቢ የተሰማው ድምፅ የአየር ማናፈሻ ጣሪያው ሽፋን ሲገፈፍ የሚሰማው አይነት እንደነበረ ታወቀ። ከዚያም ከሴሎቻቸው ጀርባ ባለው ቧንቧ በመንሸራተት ከጣራው ላይ ወርደው 15 ጫማ የሚሆነውን አጥር በመውጣት ወደ ደሴቱ ሰሜናዊ የባህር ዳርቻ አመሩ። ወጣቶቹ ካመለጡ በኋላ አልካትራዝ ሙሉ ለሙሉ እንዲዘጋና አሰሳው እንዲጀመር ተደረገ። ጠባቂዎቹ ሚስጥራዊውን አውደ ጥናት ከዚያም በጣራው ላይ ያለውን ቀዳዳና በጣራውና በቧንቧው ስር ያሉ የጣት አሻራዎችን በፍጥነት አገኙ። የደሴቱ የባህር ዳርቻ ጠባቂዎችና የእስር ቤቱ ባለስልጣናት ከኤፍቢአይ ጋር በመሆን ፍተሻውን አጧጧፉት። ነገር ግን ያመለጡት እስረኞቹም ሆኑ መንሳፈፊያቸው ሊገኝ አልቻለም። ምንም እንኳን 3 ወጣቶች ከአልካትራዝ ደሴት በተሳካ ሁኔታ ማምለጣቸው ቢታወቅም ከዚያ በኋላ ምን አጋጠማቸው፣ የት ደረሱ የሚለው ነገር ግን አሁንም እንቆቅልሽ ነው። የባህሩ ውሃ እጅግ ቀዝቃዛ ከመሆኑ በተጨማሪ ያገኘውን ነገር ሁሉ ጠራርጎ መውሰድ የሚችል ኃይለኛ ጅረት አለው። ባለሙያዎቹ እንደሚጠቁሙት የ3ቱ ወጣቶች ወደ ሰሜን ኤንጅል ደሴት የመድረስ ዓላማቸው እጅግ በጣም ከባድ ነበር። በሰኔ 12 በእጅ የተሰሩ መቅዘፊያ የሚመስሉ የእንጨት ቁርጥራጮች በኤንጅል ደሴት አቅራቢያ ባለው ውሃ ውስጥ ተገኙ። መርማሪዎቹ እነኚህ ቁርጥራጮች ከሌላኛው የውሃ ክፍል የመጡ ሊሆኑ የሚችሉበት እድል መኖሩን አምነዋል። ከ2 ቀናት በኋላ ደግሞ ሰኔ 14 ለዝናብ የተሰሩ ካፖርቶችና ቦርሳዎች በአልካትራዝ እና በኤንጅል ደሴት መካከል ባለ ቦታ ላይ ተገኙ። እነዚህ ከረጢቶች ሰዎቹ በህይወት ለመትረፋቸውና እቅዳቸው ለመሳካቱ የማያወላዱ ማስረጃዎች ናቸው። የአንጀሊን ወንድማማቾችና የቤተሰቦቻቸው ፎቶዎች፣ ሲወጡ የሚደውሉላቸው ሰዎች ዝርዝርና በርካታ ደብዳቤዎች በቦርሳው ውስጥ ተገኝተዋል። በህይወት ተርፈው ከሆነ ቦርሳውን ለምን ትተውት ሄዱ የሚለው ሊታወቅ አልቻለም። ብዙዎች ጉዞ የተሳካ ለመሆኑ እነዚህን የግል ዕቃዎች እንደ ማስረጃ በመጥቀስ ያብራራሉ። ሰኔ 15 አንደኛው የመንሳፈፊያ ልብስ በባህሩ ዳርቻ አካባቢ የተገኘ ሲሆን ሁለተኛው ደግሞ ሰኔ 22 ከምስራቃዊው የአልካትራዝ ደሴት ከ100 እርምጃዎች ርቆ በሚገኝ ቦታ ላይ ተገኝቷል።
ሶስቱም ሰዎች በጣም ጥቂት ገንዘብ ብቻ እንደነበራቸው በመታወቁ ለሞሪስ ወይም ለአንጀሊን ወንድማማቾች ለምግብ፣ ለአልባሳትና ለመጓጓዣ የሚሆን ገንዘብ ከየት አመጡ የሚለውን ጥያቄ ለመመለስ በወቅቱ የተፈጸመ ስርቆት ይኖር ይሆን በማለት ለማጣራት ቢሞክሩም ምንም አይነት የስርቆት ጥቆማ ማግኘት ባለመቻላቸው እቅዳቸው ተሳክቶ በህይወት ተርፈዋል የሚለው ሐሳብ ጉዳዩን በያዙት ባለስልጣናት ዘንድ የማይመስል ነገር አድርጎታል። ኤፍቢአይ በአሜሪካም ሆነ በሌላ የዓለም ክፍል ሰዎቹ በህይወት ለመትረፋቸው ምንም አይነት ፍንጭ አልያም ማስረጃ እንዳላገኘ ካስታወቀ ከ6 ሳምንታት በኋላ ሐምሌ 1962 የኖርዌይ የጭነት መጓጓዣ መርከብ ሰራተኞች ከወርቃማው ድልድይ መግቢያ በ20 ማይል ርቀት ላይ ባለው ውቅያኖስ ውስጥ አንድ አስክሬን ተመለከቱ። ፖሊስ የደረሰውን ጥቆማ ተከትሎ አስክሬኑን ወስዶ ምርመራ ቢያደርግም የተባለው አስክሬን ከአልካትራዝ ካመለጡት ሰዎች መካከል ያንዳቸውም አለመሆኑ ታውቋል። በመሆኑም ሰዎቹ በህይወት መትረፍና እቅዳቸውን ማሳካት ችለዋል የሚለው ሚዛን የሚደፋ ሐሳብ ሆነ። ይህንን ሐሳብ የሚያጠናክረው ደግሞ ከዓመታት በኋላ የአንጀሊን ወንድማማቾች የቅርብ ቤተሰብ የሆነው ዴቪድ ዊድነር ለአምላጮቹ ወንድምና እህቶች ስለ ወንድሞቻቸው መጨነቅ እንደሌለባቸው በተደጋጋሚ ከነሱ ጋር እንደተገናኘና ደህና መሆናቸውን በሞት አፋፍ ላይ ያለ መናዘዙ ነበር። የዊድነር አያትና የወንድማማቾቹ እናት የሆነችዋ እንግሊዛዊቷ ሴት ወንድማማቾቹ በ1962 ከእስር ቤት ካመለጡ በኋላ የልጆቿ ፊርማ ያለበት ካርድ ከጽጌረዳዎች ጋር በተደጋጋሚ ይደርሳት እንደነበር ተናግራለች። የአንጀሊን ቤተሰቦች በአንድ የቤተሰባቸው ስርዓተ ቀብር ላይ በነበሩበት ወቅት አይነ ርግብ ያደረጉና ከበድ ያለ ሜካፕ የተቀቡ 2 ሴቶች መመልከታቸውን ተናግረዋል። ምናልባት ወንድማማቾቹ የሞተውን ቤተሰባቸውን ለመሰናበት ተገኝተው ሊሆን ይችላል። ከአልካትራዝ ካመለጡ ከ13 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1975 ብራዚል ውስጥ 2 ሰዎች የተነሱት ፎቶ መገኘቱ ወንድማማቾቹ በህይወት እንዳሉ ማረጋገጫ ሆነ። ፎቶግራፉ የተገኘው ፍሬድ ብሪዝ ከተባለ የልጅነት ጓደኛቸው ሲሆን ብራዚል ውስጥ በጉዞ ላይ ያለ ከወንድማማቾቹ ጋር በአጋጣሚ ባር ውስጥ እንደተገናኘ ተናግሯል። ብሪዝ ከመሞቱ በፊት ፎቶውን ለቤተሰቦቻቸው የሰጠ ሲሆን ቤተሰቡ ፎቶዎቹ የጆን እና ክላረንስ መሆኑን እቅዳቸው እንደተሳካና በህይወት እንዳሉ እንደሚያምኑ ተናግረዋል። ሂስትሪ በተባለ ቻናል ላይ የሚሰራ አንድ ባለሙያ ፎቶ የአንጀሊን ወንድማማቾችን ምስል ያሳያል ብሎ የደመደመ ቢሆንም የአሜሪካ ማርሻል ቢሮ ፎቶውን ይገባኛል በሚል ወስዶ በባለሙያዎቹ ካስመረመረው በኋላ ፎቶው ጆን እና ክላረንስን ያሳያል ብሎ እንደማያምን አሳውቋል። ሊያመልጥ ሲል የተያዘውና ያመለጡትን እስረኞች በመፈለጉ ሂደት ከመርማሪዎች ጋር የተባበረው ሌላኛው እስረኛ አለን ዌስት ከአልካትራዝ በኋላ በ3 የተለያዩ እስር ቤቶች ታስሮ ቅጣቱን ሲያጠናቀቅ በ1967 ተለቀቀ። ነገር ግን ነፃ ሆኖ መቆየት የቻለው ለ1 ዓመት ብቻ ሲሆን በተመሳሳይ በሌብነትና በዘረፋ ተከሶ 5 ዓመትና 3 ዓመት በእስራት የተቀጣ ሲሆን እንደ አውሮፓውያን አቆጣጠር በ1978 ህይወቱ አልፏል። ኤፍቢአይ በ1962 ሰዎቹ ከአልካትራዝ ካመለጡና ምርመራውን ከጀመረ ከ17 ዓመታት በኋላ ታህሳስ 31 ላይ ሁላችንም ልንፈታው የምንፈልገው ግን ያልቻልነው እንቆቅልሽ ነው ሲል ክሳቸውን በይፋ መዝጋቱን አስታውቋል። በመጨረሻም ሰዎቹ እስኪያዙ አሊያም መሞታቸው እስኪረጋገጥ ወይም ደግሞ ክሱ 99 ዓመት እስኪሞላው ድረስ ጉዳዩ ለፌዴራል ፍርድ ቤት ክፍት ሆኖ እንዲቆይ ተወሰነ። ውድ ፕሮግራማችን ተከታታዮች ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ እናመሰግናለን። ፕሮግራማችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየሳምንቱ እንደዚህ አይነት የታሪክ ሁኔታዎችን ወደ እናንተ ስለምናቀርብ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።